በዜና መጽሔታችን በመጨረሻም ሰዓቱ የስፖርት ነው። ከመረጃዎቹ ጋር ደግሞ ባልደረባዬ ግርማ ሞገስ እዚህ ስቱዲዮ ይገኛል። ግርማ የሰዓቱ ያንተ ነው። አመሰግናለሁ። አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። የኢትዮጵያ ወንዶችና ሴቶች ብሔራዊ ቡድኖች ላለባቸው የማጣሪያ ጨዋታ ዝግጅታቸውን ቀጥለዋል። ዋሊያዎቹ የ2026 የዓለም ዋንጫ ማጣሪያ ሁለት የምድብ ጨዋታዎች ከፊታቸው ይጠብቃቸዋል። ለዚሁም አሰልጣኝ መሳይ ተፈሪ 20 ተጫዋቾችን በመያዝ ዝግጅታቸውን ማድረግ ጀምረዋል። ጉዳት የገጠማቸው አቡበከር ኑራና ያሬድ ካሳዬ በፍሬው ጌታውንና በአብዱል ከሪም የሱፍ የተተኩ ሲሆን ለመጀመሪያ ጊዜ ጥሪ የደረሳቸው ይታገሱ ታሪኩ፣ ኬኔዲ ከበደ፣ ዋንጫ ቱልና በረከት ካሌብ በስብስቡ ተካተው ልምምዳቸውን ጀምረዋል። ዋሊያዎቹ ከዓለም ዋንጫው ውጭ መሆናቸው የተረጋገጠ ሲሆን ለመርሃ ግብር ማሟያ መስከረም 28 ከጊኒ ቢሳው፣ ጥቅምት 2 ደግሞ ከቡርኪና ፋሶ ጋር ይጫወታሉ። በሌላ በኩል የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ ለአፍሪካ ዋንጫ ማጣሪያ ልምምዳቸውን ቀጥለዋል። ሉሲዎቹ ለ2026 የሞሮኮ የአፍሪካ ዋንጫ ለማለፍ ከታንዛኒያ ጋር የደርሶ መልስ ጨዋታ ብቻ ነው የሚቀራቸው። አሰልጣኝ ዮሴፍ ገብረወልድም ተጫዋቾቻቸውን የአምስተኛ ቀን ልምምድ ያሰሩ ሲሆን በውጭ የሚገኙ ተጫዋቾችን በቅርቡ ይቀላቀሏቸዋል ተብሎ ይጠበቃል። ሉሲዎቹ ጥቅምት 12 ዳሬ ሰላም ላይ፣ ጥቅምት 18 ደግሞ በአዲስ አበባ ስታዲየም ከታንዛኒያ ጋር ጨዋታቸውን ያደርጋሉ። ኢትዮጵያ ቡና ዩጋንዳዊውን መሐመድ ሻባን ጃጋሶን ለማስፈረም ተስማምቷል። በዝውውር ገበያው በርከት ካሉ ክለቦች ጋር ስሙ ሲያያዝ የቆየውና የኬንያውን ክለብ ጎር ማህያን ለመቀላቀል ከጫፍ ደርሶ የነበረው አጥቂው በመጨረሻም ቡናማዎቹን ለመቀላቀል ተስማምቷል። ተጫዋቹ ከዚህ ቀደም በአሳዳጊ ክለቡ ኦንዶ ፓርካ፣ ራጃ ካዛብላንካ እንዲሁም ደግሞ በሊቢያዎቹ አልሂላልና አልአንዋር መጫወት የቻለ ሲሆን በተለያዩ የእድሜ እርከኖችም የሀገሩ ዩጋንዳ ብሔራዊ ቡድንን ወክሎ ተጫውቷል። በሌላ ዜና ወላይታ ዲቻ የመስመር አጥቂውን ብሩክ ኤልያስን ለማስፈረም ተስማምቷል። ብሩክ ኤልያስ ከዚህ ቀደም በደቡብ ፖሊስ በሀምበርቾና ያለፉትን 4 ዓመታት ደግሞ በሐዋሳ ከተማ በመስመር አጥቂነት አገልግሏል። በአሰልጣኝ ገብረ ክርስቶስ ቢራራ የሚመሩት የጦና ንቦቹ ከአፍሪካ ኮንፌዴሬሽን ዋንጫ የመጀመሪያ ዙር የማጣሪያ ውድድር ውጭ መሆናቸው ይታወሳል። የዘገባው ባለቤት ሶከር ኢትዮጵያ ነው። ታዳጊ የእግር ኳስ ዳኞችን ለማፍራት የቅድመ ዝግጅት ስራ ማጠናቀቁን የኢትዮጵያ እግር ኳስ ፌዴሬሽን ገለጸ። የፌዴሬሽኑ የፓይለት ፕሮጀክት የሚገኙባቸው በሌሎች ከተሞችም የእግር ኳስ ዳኝነት ስልጠናው እንደሚሰጥም ታውቋል። ሀና ማርያም መስፍን ተጨማሪ አላት። እኔ የእግር ኳስ ዳኝነትን ስጀምር 17-18 ዓመቴ ነበር። በ26 ዓመቴ ኢንተርናሽናል ዳኝነት ላይ ደርሻለሁ። የመጣንበት ፕሮጀክት ስለነበረ ማለት ነው። አሁንም የኢትዮጵያ እግር ኳስ ፌዴሬሽን ኦፍ ኮርስ እየሰሩት ያለ ነገር እንዳለ ሰምቻለሁ። ልክ እንደ እግር ኳሱ ሁሉ ታች ግራስ ሩት ላይ ፕሮጀክት ላይ እድሜያቸው ከ15 ዓመት ጀምሮ ዳኝነቱን ፎከስድ ሆነው መስራት ያለባቸውን ታዳጊ ወጣቶች፣ ለእግር ኳሱ ተሰጥኦ ያላቸውን ወጣቶች መልምሎ ስልጠናን መስጠት ማብቃት ይጠይቃል። ኢንተርናሽናል ዋና ዳኛ ዶክተር ኃይለ ኢየሱስ ባዘዘው የእግር ኳስ ዳኞችን ለማፍራት ፕሮጀክት መቋቋም እንዳለበት በወረሃ ህዳር አጋማሽ ላይ ከአሚኮ ስፖርት ጋር ባደረገው ቆይታ የተናገረው ነበር። በመተካካት ሂደት ውስጥ ወሳኝ ምዕራፉ ለሙያው የሚያስፈልጉትን መለየት ነው። ትላንት በአምላክ ተሰማና ሊዲያ ታፈሰን ካለን ዛሬና ነገን ለመስራት ደግሞ ሙያውን ከልጅነታቸው ተረድተው እንዲያድጉ ማድረግ ያስፈልጋል። የኢትዮጵያ እግር ኳስ ፌዴሬሽንም በዳኞች ልማት ዘርፍ እየሰራ ይገኛል። ከዚህ በፊት ዳኛ ሲሆን በረበት መንገድ ወይም ይሄ የምልመላ የመረጣ ስርዓቱ ወይም የሪክሩትመንት የምንለው እሱ ፕሮሰስ ዘመናዊ አልነበረም። ሰዎች በፍላጎታቸው በአጋጣሚ ወደ ዳኝነቱ ይመጣሉ። ናውዴይስ ደግሞ ዳኝነት የሚፈልጋቸው በጣም ብዙ ኳሊቲዎች አሉ። ተርምስ ኦፍ ፊትነስ በአንደርስታንዲንግ ደረጃ ደግሞ የሚጠይቀው ኢንተሌክቹዋሊቲ አለ። ዳኞች በጣም ስማርት መሆን አለባቸው። በጣም ኢንተሊጀንት መሆን መቻል አለባቸው። በደንብ ኮሚኒኬት ማድረግ የሚችሉ መሆን አለባቸው እና እኒህ ነገሮች ወደኋላ የጎተቱን ስለሆነ ስፔሻሊ ደግሞ ሊዲያን እና በአምላክን አሁን ከዳኝነቱ ካጣም በኋላ በዓለም አቀፍ መድረክ የሚተኩም በእነሱ ላይ ተኩን የሚችሉ ሰዎችን ለማስጠር ስትራቴጂክ ፕላን ቀርጠን ወደ ስራ የገባንበት ሁኔታ ነው ያለው። ከሰሞኑ በነበረውና ከፊፋ ጋር በትብብር በተዘጋጀው የወጣት የጨዋታ አመራሮች ስልጠና ላይ የተመለከትነውም ይሄንኑ ነው። ከነሐሴ 26 ጀምሮ እስከ 30 የተደረገው የወጣት ባለተሰጡ ዳኞች ጨዋታ አመራሮች ኮርስ ፊፋ ከአባል ሀገራት ጋር በመቀናጀት ባለሙያዎችን ልኮ የኮርስ ማቴሪያሎችን ልኮ ስልጠናዎች እንዲሰጡ የሚያደርግበት ነው እና እዛ ኮርስ ላይ ያሳተፍናቸው ልጆች የወደፊቱን ኢትዮጵያ የዳኝነት ሁኔታ
ቴክኦቨር የሚያደርጉ ልጆች ናቸው ማለት ነው። ስንመለምል እድሜን መሰረት አድርገናል፣ ያላቸውን ችሎታ መሰረት አድርገናል። ፕላስ ደግሞ የፕሮስፔክት ወይም የወደፊት ተስፋቸው ሎንግ ታይም ሊያገለግሉን የሚችሉ ልጆች መሆናቸውን በዛ ደረጃ አስበን ያደረግነው ኮርስ ነው ማለት ነው። ታዲያ መነሻችን የሆነው እንዴት ዓለም አሁን ላይ ተግባራዊ እያደረገ ባለው የዳኝነት ስርዓት ላይ ተተኪዎችን እናገኝ ነውና ሁሉንም ያቀፈ ታዳጊዎች በሚገኙባቸው አካባቢዎች ሁሉ ፕሮጀክቱን ተግባራዊ ለማድረግ ይሁንታ ማግኘቱንም ዳይሬክተሩ ተናግሯል። ፕሮጀክቱ ውስጥ የሚገቡ ታዳጊዎችን አመራረጥ በተመለከተም ላቀረብነው ጥያቄ ተከታዩ ምላሽ አግኝተናል። ልጆቹን የምንመርጣቸው እዛው እግር ኳሱ አካባቢ ያሉ ልጆች ነው። የክልሉ 1 ወይም 2 ፓይለት ፕሮጀክት የሚባል ፕሮጀክት አለን። እነዚህን ልጆች አሁን ሁሉም እግር ኳስ ተጫዋች ሊሆን አይችልም። እነዛ ውስጥ ዳኛ የሚሆን ሰው ለመፍጠር ዳኝነት ስልጠናውን እንሰጣለን። ከነዛ ውጭም ደግሞ እንደዚህ በደንብ ኢንተረስቱ ያላቸው ልጆች ሳብ እያደረግን ወደ ፕሮጀክቱ የምንመለምልበት ሂደት ነው የሚኖረው። እንዳልኩሽ ገና ላውንች አላደረግነውም። ኦልሬዲ ይሁንታን አግኝቷል። ግን ደግሞ አትሊስት በየክልል ከተሞች በየዋና ዋና ከተሞች በየክልል ከተሞች እና በጣም ፖቴንሻል አለ ብለን የምናስባቸው ቦታዎች ላይ ደግሞ የዞን ከተሞችንም ጨምረን ወደ ስራ ልንገባ የምንችልበት ሁኔታ ነው የሚኖረው። በዓለም አቀፍ ደረጃ ተወዳዳሪ የሆኑ ዳኞችን ለማብቃትም ፕሮጀክቶቹ በፍጥነት መጀመራቸው አስፈላጊ ሆኗል። ቀጣይነቱን ለማረጋገጥም ከዚህ ቀደም እንደነበሩት የተጓተቱ ስራዎች ሳይሆን ተጨማሪ አምባሳደሮችን ለማግኘት መስራት ይኖርብናል።